ለእግዚአብሔር ቃል ክብር ብንቆም ሁላችን መቆም የምንችል በጌታ ስም አነባለሁ። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። ቅዱስ አምላክ እግዚአብሔር ሆይ እናከብርሃለን። በመካከላችን ስላለህ በቅዱስ መንፈስህ እናመሰግንሃለን። ጌታ ሆይ ቃልህ እውነት ነው። ቃልህ ከብዙ እውነቶች ከተባሉት ከሆኑትም ጭምር በምድር ላይ ተፈትኖ ጸንቶ የቆመ ነው። እናመሰግንሃለን። ዳግም የተወለድነው በቃልህ ነው፣ ከቃልህ ነው። ጌታ ሆይ ብዙ ፈተናና ችግሮችን ያለፍነው በቃልህ ነው። ብዙ ምርኮ እንዳገኘ በብዙ ሐዘን ውስጥ እንኳን ደስታን አግኝተናል። ጌታ ሆይ ነገሮች ሳይለወጡ እንኳን ቃልህን አምነን ደስ ብሎን አልፈናል። ዛሬም የምንታመነው ቃልህን ነው። የፈረሱ ቅጥሮቻችን የሚሰሩት በቃልህ ነው። ቃልህ እውነት ነው። ጌታ ሆይ አስተምረን። እውነተኛ መምህር አንተ ነህ። ቃልህን ብቻ ታምነን ጌታ ሆይ ቃልህን ብቻ ተደግፈን መኖር እንችላለን። ቅዱሱ ቃልህ በቅዱስ መንፈስህ ይገለጥልን። ጌታ ሆይ ቃልህን እናምናለን፣ እንታመናለን። እባክህን አስተምረን። ሁሉን በኢየሱስ ክርስቶስ ስም አንተ ተቆጣጠር። አሜን። እግዚአብሔር ይመስገን። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንደሚሆን እናውቃለን ይላል። ደስ የሚል ጥቅስ ነው። ምናልባት እዚህ ስለመለጠፉ አላውቅም እንጂ አገር ቤት ያለንን ቤት እንደው በትዝታ ብንሄድ አንዳንዶቻችን ሳሎን ቤት ተለጥፎ ሊሆን ይችላል፣ አንዳንዶቻችን መኝታ ቤት ተለጥፎ ሊሆን ይችላል። ድሮ አዲስ ዓመት ሲመጣ እንደ ዕጣ ጥቅስ እናወጣ ነበር እና ብዙ ጊዜ የሚጻፍ ጥቅስ ነው እና ሁላችን የምንወደው ጥቅስ ነው እና እኛ ብቻ ሳንሆን ብዙ ክርስቲያኖች የሚወዱት ጥቅስ ነው። በዛው ልክ ደግሞ የፈለግነውን ትርጉም ከምንሰጣቸው የመጽሐፍ ቅዱስ ክፍሎችም አንዱ ነው እና ነገር ሁሉ ለበጎ ነው የሚል ደግሞ የዓለምም አባባል አለ አይደል? ፊልምም ስናይ ምንም ስንል everything will be all right አይደል? በቃ እንደሱ በቃ ይባላል እና አንዳንዴ ይሄንን ክፍል እንደሱም እናስበዋለን። በቃ ነገር ሁሉ ዝም ብሎ በራሱ መልካም እንደሚሆን እና መልካም ብቻ እንደሚያገኘንም አድርገን እናስባለን። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። በሌሎች ትርጉሞች ደግሞ እስቲ እንየው። በሌሎች ትርጉሞች እንየው። አዲሱ መደበኛ ትርጉም እንደዚህ ይላል። እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንደሚያደርግላቸው እናውቃለን ይላል። ነገር ሁሉ ተያይዞ ለበጎ እንደሚያደርግላቸው ወይ እንዲያደርግላቸው እናውቃለን። ወይም ደግሞ አዲሱ መደበኛ ትርጉም በግርጌ ማስታወሻ ለዚህ አንዳንዴ አማራጭ ትርጉም ሲኖር ያስቀምጣል። በግርጌ እንደዚህ ይለዋል፣ በጎ የሆነውን ለማድረግ እርሱን ከሚወዱት ጋር ይሰራል። በኋላ በደንብ አስረዳለሁ ይሄንን። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንደሚደረግላቸው እናውቃለን። ነገር ሁሉ ተያይዞ እና አዲስ ኪዳን በተጻፈበት ቋንቋ ማለትም በግሪክኛው ነገር ሁሉ ተያይዞ የተባለው ሲነርጂኦ ይባላል እና ምናልባት ሲነርጂ የሚል ቃል እናውቃለን በእንግሊዝ አፍ አይደል? ሲነርጂ ማለት በቃ ተያይዞ በአንድነት ማለት ነው። ስለዚህ ተያይዞ ማድረግ working together ማለት ነው እና ተያይዞ የሚል ቃል አለው። የነባሩ ትርጉም ነገር ሁሉ ብቻ ብሎታል፣ ግን ተያይዞ በአንድነት ተጣምሮ ማለት ነው። ምንድነው የሚያያዘው?
ተያይዞ ሲነርጂ ማለት ምን ማለት ነው? ሲነርጂዮ ማለት ምን ማለት ነው ብለን ብናስብ ሁለት ነገር ሊሆን ይችላል። አንደኛው እኛና እግዚአብሔር መካከል ያለውን ትብብር የሚያመለክት ሊሆን ይችላል። በእኛና በእግዚአብሔር መካከል ቀድም ያነበብኩት አዲሱ መደበኛ ትርጉም በግርጌ ማስታወሻው የሚለው በጎ የሆነውን ለማድረግ እርሱን ከሚወዱት ጋር ይሰራል። እግዚአብሔር እርሱን ከሚወዱት ጋር ይሰራል። ስለዚህ እግዚአብሔርና እኛ ነው የምንሰራው ማለት ነው። አንዱ ትርጉም ሲነርጂኦ የሚለው ወርኪንግ ቱጌዘር የሚለው ተያይዞ ማለት እኛና እግዚአብሔር እርሱን ከሚወዱት ጋር አብሮ ይሰራል ነው የሚለው ሊሆን ይችላል። አንዱ አማራጭ ይሄ ነው የሚሆነው። እግዚአብሔር ከሕዝቡ ጋር መስራቱ እንግዳ ነገር አይደለም። ራሱ ድነትንም በሚመለከት ድነት ሙሉ በሙሉ እግዚአብሔር ስጦታ ነው። ግን ደግሞ ድነትን ለሌሎች ለማድረስ እግዚአብሔር ከማን ጋር ነው የሚሰራው? ከኛ ጋር ነው የሚሰራው። ድነት ሙሉ በሙሉ እግዚአብሔር ስጦታ ነው። በጸጋ ነው። ምንም ያዋጣነው ነገር የለም። ግን ይሄንን ድነት ደግሞ ላልሰማው ዓለም እግዚአብሔር የሚያደርሰው በማን በኩል ነው? በእኛ በኩል ነው የሚያደርሰው። ለቆርኔሌዎስ ይሄንን ነገር ለማድረስ እግዚአብሔር ከማን ጋር ነው የሰራው? ከጴጥሮስ ጋር ነው የሰራው። ስለዚህ ወንጌሉን ለማድረስ መዳንን ለማድረስ እግዚአብሔር ከሕዝቡ ጋር ይሰራል። የዳነው በእኛ ስራ አይደለም። ለመዳን ያዋጣነው ነገር የለም። ግን ለሌሎች ለማድረስ ግን እግዚአብሔር ከኛ ጋር ይሰራል። ስለዚህ እግዚአብሔር ከኛ ጋር ተጣምሮ መስራቱ እንግዳ ነገር አይደለም። እውነት። በሌላ መልኩ ደግሞ ሌላ ነገር ሊኖር ይችላል። ተያይዞ የሚለው ነገሮች ሁሉ ተያይዘው ማለት ሊሆን ይችላል። የሆነ ነገር ሲመጣ እሱ ለበጎ ነው ማለት ሳይሆን የተለያዩ ነገሮች በህይወታችን ሲከሰቱ ወይም በህይወታችን የተከሰቱት የተለያዩ ነገሮች እርስ በርስ ተያይዘው አውትካሙ ለመልካም ሊሆን ይችላል። ስለዚህ የሆኑ ነጠላ ድርጊቶችን እያወጣን በቃ ይሄ ለመልካም ነው፣ የሆነ ነገር ሲሆን ይሄ ለመልካም ነው። እንደው በጣም ቀለል ያለ ምሳሌ ለመስጠት ክፉ እንዳልናገርባችሁና እንዳትገስጹኝ፣ ጉንፋን ሲይዛችሁ ጉንፋኑ ለመልካም ነው እንደማለት አይደለም። ጉንፋኑ ከሆነ ነገር ጋር ተያይዞ ሊሆን ይችላል። ስለዚህ የሆኑ ጉዳዮች ተነጥለው ሳይሆን አንድ ላይ ምን ሆነው ተያይዘው ሊሆን ይችላል። ስለዚህ ከሁለት አንዱ ነው የሚሆነው ማለት ነው። እየተነጠልን አንዳንድ ሐሳቦችን እንመለከታለን። የመጀመሪያው ነገር ሁሉ ለበጎ እንዲደረግ እናውቃለን ነው የሚለው። እናውቃለን የሚለው በሮሜ መጽሐፍ ውስጥ ሐዋርያው ጳውሎስ ሌሎችም የምናውቃቸው ነገር መኖራቸውን ነግሮናል። ለምሳሌ እዚሁ ምዕራፍ 8 ላይ ቁጥር 22 ላይ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተት እና በምጥ መኖሩን እናውቃለን። አሁን ደግሞ ነገሮች ሁሉ ተያይዘው ለበጎ እንደሚሆኑ እናውቃለን። ስለዚህ የምናውቃቸው ብዙ ነገሮች አሉ። እናውቃለን። ምንም የማናውቅ አይደለንም። የምናውቃቸው ብዙ ነገሮች አሉ። በዛው ልክ ደግሞ የማናውቃቸው ብዙ ነገሮች አሉ። ሁሉ ነገር እንደምናውቅ ምስጢራት ሁሉ እንደተገለጠልን አክታ እናደርጋለን። ምክንያቱም እዚሁ ምዕራፍ 8 ላይ በጣም በሚያስገርም ሁኔታ ቁጥር 26 ሲነግረን እንዴት እንደምንጸልይ ወይም እንዴት መጸለይ እንዳለብን አናውቅም። ምናቃቸው ብዙ ነገሮች አሉ፣ ማናቃቸውም ብዙ ነገሮች አሉ። እንዴት መጸለይ እንዳለብን እንኳን አናውቅም። አሁን ይሄም እንዴት ነው? ሁላችን እናውቅ የለ እንዴ? ግን አናውቅም ነው የሚለው። ሐዋርያው ጳውሎስ ብዙ ነገሮችን የሚያውቅ ቢሆን እንኳን በሐዋርያት ሥራ መጽሐፍ ላይ ሲናገር ምዕራፍ 20 ቁጥር 22 ላይ ምን ይላል? ወደ ኢየሩሳሌም እሄዳለሁ፣ በዚያም ምን እንደሚያገኘኝ አላውቅም። ታስሮ እየሄደ ነው። እስራት እንደሚጠብቀው ያውቃል። ኤግዛክትሊ ግን ምን እንደሚጠብቀው አያውቅም። የሆነ ችግር እንዳለ መንፈስ ቅዱስ ነግሮታል፣ ለሱም ገልጦለታል፣ በአጋቦስም በኩል ተናግሮታል። ግን ምን እንደሚጠብቀኝ አላውቅም። ማናቃቸው ብዙ ነገሮች አሉ፣ የምናቃቸው ብዙ ነገሮች አሉ። ምናቃቸው ማናቃቸው እና ብዙ የሆነ ኮንስፓይራሲ ምናምን ውስጥ ልንገባ የሚፈታተነን ከሆነ ማናቃቸው ብዙ ነገሮች መኖራቸውን መርሳት የለብንም። አንድ ነገር እዚህ ጋር የምናቀው ምንድነው? ነገሮች ሁሉ ለመልካም እንደሚሆኑ እናውቃለን ነው። ይሄንን በእርግጠኝነት እናውቃለን። ግን ለማን ነው የሚሆነው? ሁለት ኳሊፊኬሽን አስቀምጦልናል። የመጀመሪያው እግዚአብሔርን ለሚወዱ ብሎ ነው የሚጀምረው። እግዚአብሔርን ለሚወዱ በሮሜ መጽሐፍ ውስጥ እንግዳ ሐሳብ ነው ይሄ።
ምክንያቱም ስለ ፍቅር ሐዋርያው ጳውሎስ ሲያነሳ በሮሜ መጽሐፍ ውስጥ ኦልሞስት ሁሉንም ጊዜ የሚናገረው እግዚአብሔር ለኛ ስላለው ፍቅር ነው የሚናገረው። እግዚአብሔር ለኛ ስላለው ፍቅር በጣም በሚገርም ሁኔታ ተናግሯል። ምዕራፍ 5 ውስጥ ቁጥር 5 ላይ አንብበናል። ምዕራፍ 8 ውስጥ ከዚህ ምዕራፍ ሳንወጣ ቁጥር 35 ላይ ከክርስቶስ ፍቅር ማን ይለየናል ብሎ ይናገራል። ቁጥር 37 ላይ ቁጥር 39 ላይ እግዚአብሔር ለኛ ስላለው ፍቅር እግዚአብሔር ያንን ፍቅር ለመግለጥ የድረስ እንደሄደ ይነግረናል። እዚህ ቦታ ግን ባልተለመደ መልኩ እኛ ለእግዚአብሔር ስላለን ፍቅር ይናገራል። እንግዲህ ሐሳብ ነው እና ከዚህ የተነሳ ይሄ ነገር የሚሰራው ለማን ነው? እግዚአብሔርን ለሚወዱ እነማን ይሆኑ? ለሚያገለግሉ ሰዎች፣ ጌታ እወድሃለሁ ብለው ለሚዘምሩ ሰዎች፣ እንደው በቃ የጌታ ፍቅር አንገላታኝ ማለት እኔ ለሱ ያለኝ ፍቅር ብለው ደጋግመው የሚናገሩ ሰዎች፣ ለነማን ነው የተነገረው? ለነንትና ነው? መቼም ሁሉ ጊዜ የሚቀናን ራሳችንን መኮነን የሚቀናን ሰዎች እኔ እኮ እግዚአብሔርን ያለን አልወደውም፣ በብዙ ነገር ህይወቴ ተሳስሯል፣ ስለዚህ የሚወዱት እነንትና አሉ እንላለን። በጣም ደግሞ ራሳችንን ከፍ ከፍ ማድረግ የሚቀናን ደግሞ ለኔ ነው እንላለን። ለማን ነው ግን እግዚአብሔርን ለሚወዱ ተብሎ የተነገረው? ሐዋርያው ጳውሎስ ይህንን የወሰደው አብዛኛው የሮሜ መጽሐፍ ባክግራውንድ እንደሆነው የእስራኤል ታሪክ ውስጥ ነው። እስራኤል የተጠራችው ለምንድን ነው ብለን ስንጠይቅ ለእስራኤላውያን ከጡጦ ጋር የሚሰጣቸው አንድ ትእዛዝ አለ። ዘዳግም 6 ከ4 እስከ 5 ስናነብ እያንዳንዱ እስራኤላዊ የሚያውቀው ነው። ምን የሚል? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ ነው ካለ በኋላ አያቆምም። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ ነው የሚል። ስለዚህ እግዚአብሔርን መውደድ የየትኛውም እስራኤላዊ ወይም የጠቅላላ እስራኤል ዋና ፋውንዴሽን ነው። እስራኤል የተጠራቸው እግዚአብሔርን እንድትወድ ነው። እግዚአብሔር አንድ ነው፣ እግዚአብሔርን እንድትወድ ነው። በሁለንተናዋ እንድትወድ ነው እስራኤል የተጠየቀችው። ጌታ ኢየሱስንም አንድ ሕግ አዋቂ ሊፈትነው መጥቶ ከሕግ ማንጃይቱ ታላቅ ናት ብሎ ሲጠይቀው ምን ብሎ ነው የመለሰለት? አምላክን እግዚአብሔርን በሁለንተና የሚለውን ነው። በፍጹም ኃይል፣ በፍጹም ሐሳብ፣ በሁለንተና ውደድ ነው የሚለው። ስለዚህ እግዚአብሔርን መውደድ የእስራኤል ተልኮ ነው፣ የእስራኤል ጥሪ ነው። የእስራኤል የህልውናዋ መሰረት እግዚአብሔርን መውደድ ነው። ስለዚህ እግዚአብሔርን የሚወዱ ከተባሉ የእግዚአብሔር ሕዝብ ማለት ነው። እስራኤል በጠቅላላ እንደ ሕዝብ የተጠራችው እግዚአብሔርን እንድትወድ ነው። ክርስቲያኑም የእግዚአብሔር ሕዝብ ስለሆነ በዚህ ቦታ ላይ የሆነ መስፈርት ለሚያሟሉ ሰዎች ሳይሆን ለአማኞች በሙሉ ነው የተባለው። እግዚአብሔርን መውደድ ጥሪያችን ነው። እግዚአብሔርን ለሚወዱ ዓይን ያላየችው ጆሮም ያልሰማችው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ በአንደኛ ቆሮንቶስ 2:9 ላይ የተነገረ ነው። አንደኛ ቆሮንቶስ 2:9 ላይ። ስለዚህ እግዚአብሔርን መውደድ የሚለው ለጠቅላላው የእግዚአብሔር ሕዝብ ነው፣ ለሕዝበ ክርስቲያኑ ነው፣ ለሕዝበ እግዚአብሔር ነው የተነገረው። የሚቀጥለው ደግሞ እንደ ሐሳቡ ለተጠሩ ነው የሚለው። እንደ ሐሳቡ ለተጠሩ። እንደ ሐሳቡ ያልተጠሩ ሰዎች የሉ። ሁሉም የተጠሩት በእግዚአብሔር ምንድን ነው? ሐሳብ፣ በእግዚአብሔር ፕላን፣ በእግዚአብሔር እቅድ ነው። የሆኑ ሰዎችን እግዚአብሔር ፒክ እያደረገ እየወሰደ ሌሎቹን ደግሞ ሪጀክት እያደረገ አይደለም። ድነት እንደሱ አይደለም የሚሰራው። እግዚአብሔር ዓለሙን ሁሉ ነው የወደደው። እግዚአብሔር ስራውን ሰርቶ በክርስቶስ በኩል ለሁሉ ሰው አቅርቧል። ያንን የሚቀበሉ ሰዎች አሉ። የለም እኔ ካልሰራው አይሆንም ብለው ደግሞ የእግዚአብሔርን ጥሪ ሪጀክት የሚያደርጉ ሰዎች አሉ። ለነዚህ ነው የተባለው። ለዳኑ ሰዎች በሙሉ የቀረበ ነው ይሄ። ለዳኑ ሰዎች በሙሉ ለነዚህ ሁሉ ሰዎች ማለትም ለሁላችንም ነው መልካም የሚሆነው የተባለው። ግን ነገር ሁሉ ነው የሚለው። ነገር ሁሉ ምን ይሆን? ነገር ሁሉ ሲባል ምን ይሆን እየተነገረ ያለው ብለን ስናስብ እዚሁ ክፍል ላይ ብዙ የተጠቀሱ ነገሮች አሉ። ለምሳሌ ቁጥር 17 አብረንም ደግሞ መከራ ብንቀበል አብረነው እንነግሳለን። ቁጥር 23 እንቃትታለን።
ፍጥረት ይቃትታል፣ እኛም ተያይዘን እንቃትታለን። ቁጥር 35 እስከ 36 ከዚሁ ምዕራፍ ላለመውጣት ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን ከእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። እንደ እግዚአብሔር ሐሳብ የተጠራን ሰዎች ነን። እግዚአብሔር የሚያደርገውን ነገር ሁሉ እንዲሁ ዝም ብሎ አንድ ቀን እንዲህ ላድርግ የሚያድል አይደለም። መጽሐፍ ቅዱስን ስናነብ እግዚአብሔር አስቀድሞ የሚያቅድ አምላክ እንደሆነ፣ በአሐዱ ሥሉስ አምላክ መካከል ምክር እንደነበረ፣ ነገሮች ሁሉ እንደ ፕላኑ እንደ ዕቅዱ የሚሰራ አምላክ ነው እግዚአብሔር። እግዚአብሔር እንደሚወደን ይሄም ክፍል ሌሎችም ክፍሎች በደንብ ነው የሚነግሩ። ግን እንደዚህም ሆኖ ግን ተግዳሮት እንደሚያገኘን በህይወት ላይ ይሄ ክፍል ይናገራል። ፈተና ይገጥመናል፣ ችግር ይገጥመናል። ይሄው ስለ መቃተት ይናገራል፣ ስለ መከራ ይናገራል፣ ስለ ስደት ይናገራል፣ ስለ ሰይፍ ይናገራል፣ ስለ ብዙ እንግልት ይናገራል። ስለዚህ በእግዚአብሔር መወደድና የእግዚአብሔር መሆን ከተግዳሮት ነፃ አያደርግም። ከተግዳሮት ነፃ አያደርግም። አሉታዊ ነገሮች ይከሰታሉ፣ ያገኙናል። የማንፈልጋቸው ነገሮች ያገኙናል። ነገር ግን እነዚህ ሁሉ ነገሮች ተሰብስበው ለመልካም እንዲሆኑ እግዚአብሔር ያደርጋቸዋል ነው የሚል። የሆነ አንድ ነገር አስበን አሁን መከራ መቀበል፣ አሁን ስደት ምንድነው የሚያስገኝልኝ፣ አሁን ሰይፍ ምንድነው የሚያስገኝልኝ ብንል ያን ፓርቲኩላር ጉዳይ አንስተን መናገር ሊያቀተን ይችላል። ነገር ግን ነገሮች ሁሉ ምን ሆነው ነው የሚለው? ተያይዘው ነው የሚለው። ስለዚህ ለመልካም ይሆናል ነው የሚለው እንጂ ዝም ብሎ everything will be alright አይደለም እያለ ያለው አይደለም። ነገሮች ሁሉ ተያይዘው በአንድነት ሆነው በማለት ነው የሚናገረው። ለምሳሌ ዮሴፍ ወንድሞቹ ሲጠሉት ምን መልካም ነገር አለው? ለባርነት ሲሸጥ ምን መልካም ነገር አለው? በሐሰት ተከሶ አላግባብ ተፈርዶበት ሲጣል ምን መልካም ነገር አለው? አስታውሰኝ ያለው ሰው ሲረሳው ምን መልካም ነገር አለው? ነገሮች ሁሉ ተያይዘው ግን ለመልካም ሊሆኑ ይችላሉ። ነገሮች ሁሉ ተያይዘው እግዚአብሔር እንደሱ ነው የሚሰራው እንጂ አንዱ ላይ አንዱ ሲመጣ በእንቅርት ላይ ጆሮ ደግፍ ነው አይደል እየሆነ ያለው። እንዴት ነው ለመልካም የሚሆነው? በመከዳት ላይ በውሸት ተከሶ ፍርድ ቤት መግባት፣ ወህኒ ቤት መጣል በእንቅርት ላይ ጆሮ ደግፍ ነው። ስለዚህ እንደው ዝም ብሎ ነፍሳችንን የምናባብልበት ደረቅ ጡጦ አይደለም። የሆነ ነገር ሲገጥም ለመልካም ይሆናል እንድንል አይደለም እያለ ያለው። ዝም ብሎ ማባበያ አይደለም። ነገሮች ሁሉ ተያይዘው እያለ ነው የሚናገረው። አንዳንድ እግዚአብሔር የሚሰራቸው ነገሮች ለብቻ ነጥለን ስናወጣቸው ምንም መልካም ነገር የላቸው። ኤርምያስ 29:29 ላይ በየቤታችን ከሚለጠፈው ጥቅሱ አንዱ ለእናንተ ማሰባትን ሐሳብ በቃ መልካም አይደል? ግን ምንድነው ሐሳቡ? እስር ቤት ምርኮ እያሉ በዛው ኑሩ፣ ተጋቡ፣ ውለዱ፣ እዛው ኑሩ የሚል ነው። ምን መልካም ነገር አለው? አንድ እስራኤላዊ ከምድሩ ተነቅሎ እንዳለ እንደ ሕዝብ ነው የተነቀሉት። ተነቅለው በባዕድ ምድር መጣላቸው ምንድነው መልካም ነገር የሚያስገኝ? ሲመለሱ ግን ስናይ የተወሰዱት ወደ ምርኮ ጣዖት በማምለክ ነው። ከምርኮ መልስ ግን ታሪካቸውን በጠቅላላ ስናነብ ሌሎች የሚከሰሱባቸው በደሎች ቢኖሩ እንኳን እስራኤል በጣዖት አምላኪነት ከምርኮ መልስ ተከሳ አታውቅም። ወደ ምርኮ ሄዱት በጣዖት አምልኮ ነው። ሲመለሱ ከምርኮ በኋላ የተጻፉ የብሉይ ኪዳን መጻሕፍት አሉ፣ የአዲስ ኪዳንም መጻሕፍት እንደዛው ናቸው። ወንጌላትን ስናነብ ጌታ ኢየሱስ ክርስቶስ በጣዖት አምልኮ አልከሰሳቸውም፣ በሌሎች ጉድለቶች ተከሰዋል እንጂ። ጣዖት በፊት እኮ እያንዳንዱ ከተሞች ጣዖት አላቸው ነው። ይሁዳ ሆይ እንደ ከተሞች ብዛት ጣዖታትን እንዲሁ ናቸው ነው የተባለው። በቤተ መቅደሱ እንኳን ጣዖትን የሚያመልኩ ሰዎች ነው የነበሩት፣ የጣዖት ምስል አስቀምጠው። ከምርኮ መልስ ግን አልነበረም። ምኑ ነው መልካሙ ሲባል መጀመሪያ ላይ ሳይሆን የምናየው ነገሮች ሁሉ ከተጠናቀቁ በኋላ ስናየው ግን የሆነ ነገር ተለውጦ ነው የምናየው።
እያንዳንዱን በተናጠል ልንወስድ እንቸገራለን። እስጢፋኖስ መወገሩ ምን መልካም ነገር አለው? ወደ ስደት ከእስጢፋኖስ መወገር በኋላ በክርስቲያኖች ላይ ስደት ሆነና ሁሉም ተበተኑ። ሽሽት ከኢየሩሳሌም ወጡና ተበተኑ። ምን መልካም ነገር አለው? ወንጌልን ይዘው ለዓለም ሁሉ ምን አደረጉ? ደረሱ። ከኢየሩሳሌም ጀምሮ እስከ ምድር ዳርቻ ተብለው ነበር። እነሱ እዛው እየተሟሟቁ ስለነበረ ስደቱ ምን አረጋቸው? አበረራቸው። ያንን ሁሉ ይዘው ነው የሄዱት። እስጢፋኖስ ክርስቶስን መምሰሉ የተገለጠው በዛ ነው። ልክ ክርስቶስ መስቀል ላይ ሆኖ እንደጸለየው የሚያደርጉትን አያውቁምና ይቅር በላቸው በማለት የይቅርታ ልብ ያየነው በእስጢፋኖስ ላይ ነው። አንዳንድ ነገር እኮ የምንማረው ከችግር ነው። አሁን በትዳር ውስጥ የሚፈጠር ግጭት ምን ያስተምራል? ቢያንስ ይቅርታ ያስተምራል። እኔ ይቅርታ የተማርኩት ከትዳሬ ነው። ይቅርታ በመጠየቅ ማለቴ ነው። መጠየቅ እንዳለብኝ የተማርኩት። እውነት ቀላል መስሏችኋል አይደል? የምር ብዙ ጊዜ ወሰደብኝ። እውነቴን ነው። ለሚስቴ እንደ ሰላምታ ነው። ደህና አደርክ እንደማለት ነው ይቅርታ። ለኔ ሂማሊያን እንደመውጣት ነው የነበረው ማለቴ ነው። አሁን ራስ ዳሸን እንደመውጣት ነው እንጂ ይቅርታ ከየት ይመጣል? ይቅርታ መጠየቅ ዝም ብሎ በተፈጥሮ ይመጣል እንዴ? ስትጋጩ በዛ ውስጥ ነው የምትማሩት። ስለዚህ ችግሮች ናቸው እየሰሩን የሚሄዱት። ምክንያቱም ይሄን የምናገረው እንዲሁ አይደለም፣ መልካም የሚለው ጋር ለመምጣት ነው። ሐዋርያው ጳውሎስም በቆሮንቶስ መጽሐፍ ላይ ስናነበው የሥጋ መውጊያ እንዲወሰድለት ደጋግሞ ነው የጸለየው። ግን ጸጋ የተቀበለው በዛ ነው። ጸጋ ይበቃሃል ተባለ አይደል? ስለዚህ ከችግሩ ጋር አብሮ ምን መጥቷል ማለት ነው? ጸጋ መጥቷል። ለመሆኑ መልካምስ ምን ማድረግ ነው? ምን ማለት ነው? እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንደሚያደርግላቸው እናውቃለን። በጎ ለመልካም ምን ማለት ነው? በጎ መልካም የሚለውን ዲፋይን ካላደረግነው በስተቀር አስቸጋሪ ነው። ያላመነውም መጥቶ እግዚአብሔር መልካም ነው ወይ እንዲህ ካደረገ እንዴት እግዚአብሔር መልካም ይሆናል ብለው ይጠይቃሉ። ለምሳሌ the problem evil ሲነሳ ይላሉ። መልካምን በምን ዲፋይን እንደሚያደርጉት ግን አላውቅም። እግዚአብሔር ከሌለ መልካም በምን ዲፋይን ይደረጋል? ስለዚህ ለመልካም ሲል እግዚአብሔር ምን እያለ ነው? በቃ መጨረሻ ላይ ሀብታም እንደምትሆኑ ለማለት ነው ወይ? እድሜያችሁ እንደሚረዝም የብረት መሰሶ እንደምትሆኑ በምድር ላይ ለማለት ነው? ምን ለማለት ነው? ለመልካም ይሆንላችሁ የሆነ ከፍታችሁ ይጨምራል ማለት ነው። ያው የከፍታ ጥማታችን ከፍተኛ ነው አይደል? መዝሙራችን፣ ስብከታችን ሁሉ ከፍታ ለራሴ መጠየቅ ነው። ይሆን ምን ማለቱ ነው? ለመልካም ሲል ምን ማለት ነው? ክፍሉን ስናስበው ክፍሉ የሚያወራው የልጁን መልክ ስለመምሰል ነው የሚያወራው። ቀጥሎ ያለው ቁጥር የሚነግረን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይልና ክርስቶስን ስለመምሰል ነው የሚያነሳው። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል ነው የሚለው። ስለዚህ እግዚአብሔር በሕይወታችን ላይ የሚገጥሙትን ችግሮች ሁሉ እያስተካከለ ለምቾታችን ዘብ ይቆማል ማለት አይደለም። በሕይወታችን የሚያልፈው ችግር ሁሉ የተሻለ መኪና እንድንነዳ፣ የተሻለ ቤት እንድንኖር የሆነ ነገር ያደርገናል ማለት አይደለም። መልካም የተባለው በዚህ ክፍል ውስጥ የክርስቶስን መልክ መምሰል ነው። የክርስቶስን መልክ መምሰል። አለበለዚያ እስጢፋኖስ መወገሩ ለእስጢፋኖስ ምንድነው ያመጣለት? ምንድነው ያመጣለት? ሞተ እኮ እዛ ጋር። ምንድነው ያመጣለት ስንል ክርስቶስን እኮ መሰለ። የሚያደርጉትን አያውቁምና ይቅር በላቸው። ከዚህ በላይ ክርስቶስን መምሰል ይታል። ፌል አድርጓል እንዴ? ከስሯል እንዴ? እስጢፋኖስ አልከሰረም። ጳውሎስ መውጊያው እንዲነቀልለት ምንም ይሁን ምን ያ መውጊያ ጸጋዬ ይበቃሃል ሲለው ለጳውሎስ ምንድነው መልካም የሆነለት? ጸጋን ተቀበለበት። ስለዚህ ለመልካም ሲል መልካም ምንድነው ስንል ልክ እንደ ምድር ምርጫ ተወዳዳሪዎች በዙሪያችን እንዳሉ እዚህም አሉ። እዛም ያው ምርጫ ነው አይደል? እዛም እንደሱ ነው። ወንዝ በሌለበት ድልድይ እንሰራለን ብለው ቃል እንደሚገቡት እግዚአብሔር በቃ ምንም ይሁን ምን የመጨረሻው አሪፍ ይሆንላቸዋል አይደለም እያለ ያለው ጨርሶ አይደለም። ረጅሙን የቤተክርስቲያን ታሪክ ስናይ በመከራ ኖረው በመከራው የሞቱ ብዙ ሰዎች ስላሉ፣ ይህ ዓለም ያልተገባቸው ብዙ ሰዎች ስላሉ፣ አንዳንዶቹ በሞት ውስጥ ድል እንዳገኙ ሁሉ ትንሣኤን እንዳገኙ፣ አንዳንዶቹ ደግሞ ከነችግራቸው የሞቱ ሰዎች አሉ።
ምክንያቱም የክርስቲያን ተስፋ በዚህ ምድር የሚገኝ ነገር ብቻ አይደለም። ተስፋችን ሞት ባሻገር ነው። እምነታችን ይቺ ምድር ልትሰጥ ከምትችለው በላይ ነው እኮ የሚጠይቀው። ይቺ ምድር ለመስጠት አትችልም። ምንም ብትሰጥ አትችልም። ያንን ሳቲስፋይ ማድረግ አትችልም። ስለዚህ ለመልካም የሚለው ክርስቶስን ስለመምሰል ነው የሚናገረው። ስለዚህ በህይወታችን የሚያልፈው ነገር እያንዳንዱ ነገር በተናጠል ባይሆን እንኳን የምናልፈባቸው ነገሮች ተደምረው ለመልካም ለመጨረሻ ቤዞታችን ክርስቶስን ለመምሰላችን ይሰራሉ ማለት ነው። ሐዋርያው ጳውሎስ ተመሳሳይ ሐሳብ ምዕራፍ 5 ላይ አንስቶ ነበር። ምዕራፍ 5 ላይ ቁጥር 3 እና 4 ላይ ምዕራፍ 5 ቁጥር 3 እና 4 ላይ ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። በመከራችን እውነት አሁን እንመካለን። እንዲሁ መከራ ምኑ ደስ ይላል? ምንም ደስ አይልም። ምንም ግን ምን ይሆንን ነው የሚለው? መከራ ትዕግስትን እንዲያደርግ። እግዚአብሔር ትዕግስተኛ እንዲያደርጋችሁ እየጸለያችሁ ያላችሁ ሰዎች ምን እየጠየቃችሁ እንደሆነ ወቁ ማለት ነው። በሌላ ቋንቋ ትዕግስት መቼም ትዕግስት የምትባል ልጅን በማግባት ወይም የልጃችሁን ስም ትዕግስት በማለት አይመጣም። ራሱ ትዕግስት የሚለው ምንን ነው የምትታገሱት? የሆነ የማይመች ነገርን ነው። የቃሉ ትሪ ብያኔ ራሱ የሚነግራችሁ የማይመች ነገር አለ፣ እሱን ነው የምትታገሱት። ወይ በጣም መልካም ነገር በተስፋም ቢሆን አልደርስ ብሏችሁ በጭንቅ ነው። በቃ መታገስ ማለት የሆነ የማይመች ነገር ውስጥ መሆን ማለት ነው። ስለዚህ መከራ ምንን ያመጣል? ትዕግስትን ያመጣል ነው የሚለን። እግዚአብሔር በእምነት እንዲያሳድገን እየጸለይን የእምነት ሰው አርገኝ ብለን እየጸለይን በመከራ ማለፍን ጠልተን አይሆንም አይደል? ትዕግስትን እየናፈቀን መከራን እየጠላን አይሆንም። ወንድ ወደሽ ጢም ጠልተሽ የተባለው ነው። አይሆንም። ቤት በኩል ስለዚህ ክርስቶስን መምሰል ትዕግስት ከሆነ አንዱ መገለጫው፣ ክርስቶስን መምሰል እምነት ከሆነ አንዱ መገለጫው፣ ክርስቶስን መምሰል ይቅርታ መስጠት ከሆነ አንዱ መገለጫው፣ ክርስቶስን መምሰል ራስን መካድ ከሆነ ሰልፍለስነስ ከሆነ በምንድን ነው የሚመጣው? ይሄ ሁሉ ትምህርት ቤት ገብቶ ግራጁዌት በማድረግ አይመጣም። ቴዎሎጂም ጭምር ቢሆን በመማር አይመጣም። ብሶባችሁ ልትወጡሉ ትችላላችሁ። ቢያጠምቋት ባሰባት እንደተባለው ማለት ነው። ቴዎሎጂ ገብቶ ሰው የባሰ ጠማማው ነው ሊወጣ ይችላል። ቤተክርስቲያን ውስጥ አገልጋይ ሆኖ ቸርች ሙሉ ጊዜ በመስጠትም ከዓለም ሸሽቶ መንፈሳዊ አይኮንም። ሊብስባችሁ ይችላል አገልጋይ ሆናችሁ። ነገርን ሁሉ ለበጎ አድርጎ ይሰራዋል። ለየትኛው በጎ? ክርስቶስን ለምንመስልበት። ካልመሰላችሁ ማቀልጣችሁ ልትቀሩ እኮ ነው። ክርስቶስን ካልመሰልን፣ እሾሃችን ካልተራገፈ፣ እግዚአብሔር የማይከብርበት ነገር ከላያችን ካልተራገፈ፣ የልጁን መልክ ካልመሰልን እኮ እንዲሁ በምድረ በዳ ልንቀር እኮ ነው። ስለዚህ ለመልካማችን እንዲሆን ነው። አሁን ላይ ታየን ይችላል፣ አሁን ላይ ገባን ይችላል። እያንዳንዱ ነጠላ ድርጊት እየመዘዝን ስናየው ምንም ጨርሶ መልካም ባለበት አልፎ የማያቅ ነገር ሊሆን ይችላል። ነገሮች ሁሉ ተያይዘው ግን ለመልካም ይሆናሉ። ስለዚህ ከዛ የተነሳ እግዚአብሔር አጽንቶ ለመንግስቱ ያበቃናል። እነዛ ነገሮች በህይወታችን ባይመጡ ኖሮ ምናልባት ጠፍተን ልንቀር እንችላለን። አው እያንዳንዱ መከራ በህይወታችን የሚመጣው እግዚአብሔር ነው የሚያመጣው እያልኩ አይደለም ጨርሶ። ግን የመጡትን መከራዎች እግዚአብሔር ምን ያረጋቸዋል? ከሌሎች ነገሮች አያይዞ ለመልካም አድርጎ ይሰራባቸዋል እያልኩ። ስለዚህ እግዚአብሔር መልካም ያለው በእግዚአብሔር እይታ ነው እንጂ መልካም
እንዲሁ እግዚአብሔር ቃል እንዲሁ ፈንዲሻ እየበተነ እንደሚሄድ እንደሱ አይደለም የተነገረው። እኛ መልካም የምንላቸው ነገሮች በእግዚአብሔር አይን ክፉዎች ሊሆኑ ይችላሉ። ጌታ ሆይ ከወደድከኝ አርግልኝ፣ በቃ እንደወደድከኝ በዚህ ነው ማቀው ብለን ጸልየን አናቅም? እኔ ጸልዬ አውቃለሁ። በተለይ በወጣትነቴ በጣም ነገሮቹ ከተበላሹ በኋላ ግን መለስ ብዬ ሳይ እንኳን አላረከው እንኳን ጸሎት ከራሴ ጸሎት ታደከኝ ብዬ እግዚአብሔርን አመስግኜ አውቃለሁ። ስለዚህ መልካም የተባሉት ነገሮች በእግዚአብሔር አይን ሲታዩ ናቸው መልካም የሚሆኑት። ስለዚህ መሃል ላይ ላለው ሳይሆን ለመጨረሻው መልካም ነው እግዚአብሔር በህይወታችን የሚመጡትን ነገሮች የሚሰራቸው። ለመጨረሻው መልካም ክርስቶስን ለመምሰላችን ቀጥሎ ያሉትንም ብናነባቸው አጸደቃቸው አከበራቸው ብሎ በክብር ነው የሚደመድመው። ለዛ ደረጃ ለማብቃት እኛን እግዚአብሔር አስቀድሞ ላሰበው ለክብር ለማብቃት እግዚአብሔር በብዙ መከራዎች ውስጥ ስናልፍ እየሰራ እኛን ለክብር ለማብቃት ይጠቀማል እንጂ በምድር ሂሳብማ ብዙ ነገሮች ሁሉ ዝናረጋለን። በእውነት እንኖር በጽድቅ እንኖር ካልንማ ብዙ ነገሮችን ነው ሉዝ የምናረገው። ግን በእኛ እይታ ነው እንጂ ሉዝ ያረግነው በእግዚአብሔር እይታ ግን ለመጨረሻው ክብር እግዚአብሔር ኳሊፋይድ እያደረገን ነው እየሄደ ያለው። ያን ማስታወስ ይኖርብናል። እግዚአብሔር ሁሌ እንደ ሐሳቡ ስለጠራን በህይወታችን ያለውን ነገር ሁሉ እግዚአብሔር ነው እየሰራ ያለው። አንዳንድ ጊዜ ድንገት በቃ እግዚአብሔር በህይወቴ መስራት ጀመረ ብለን ደስ ይለናል። እኛ እግዚአብሔር በህይወታችን እየሰራ እንደሆነ ሴንስ ማድረግ ጀመርን እንጂ ከተጠራንበት ቅጽበት ጀምሮ እግዚአብሔር በህይወታችን እየሰራ ነው። በሁላችንም አልገባን ይሆናል፣ አልተረዳን ይሆናል። እግዚአብሔር ዝም ብሎ ፊቱን ወደዚህ አዙሮ በዚህ በኩል እንደማያይ ይህንንትናን እየሰራ የኛን አይተው ይመስለናል እንጂ እግዚአብሔር ሁሉ ጊዜ በሁላችንም ህይወት በስራ ላይ ነው። እኛ አልተረዳነው ሊሆን ይችላል። ህይወታችንን መለስ ብለን ስናየው የተመሰቃቀለ የተዘበራረቀ እንደው ምንም መልክ ያልያዘ ነገር ምናምን ሊመስለን ይችላል። እኔ ሹራብ መስራት እችላለሁ። አብሮ አደጎቼ ስላሉ ይመሰከራሉ እዚህ መካከል እና አበባ ያለበት አበባ ስላለው በደንብ ታናናሾች የሚለብሱት ሹራብ ላይ በእጅ ሰራለሁ እና በጣም ጽሁፍ ጽፋለሁ። ጌጠኛ አበባ ምናምን እዚህ ጋር አሪፍ እሰራለሁ። በእጄ ነው የምሰራው። የፋራ መስሎኝ ነበር። አሁን እዚህ ስመጣ የፈረንጅ አሮጊት ሁሉ የሚሰራው ነው ለካ። እና ባቡር ውስጥ ቁጭ ብለው ምናምን እሱን እየሰሩ ነው የሚሄዱትና ወይኔ ይላሉ በኋላ መተወይ ምናምን ይቆጨኛል። እና ሹራቦቹን ገልብጣችሁ ስታዩአቸው ከውስጥ የተተበተበ የሆነ ቀለም ምንም ወዝ የሌለው ምንም ወይ ቤታችሁ ሶፋ ላይ የሚደረጉ እናቶቻችን የሚጠልፏቸው ገልብጡና አዩት። ዘብረቅረቅ ትርምስምስ ምንም ክራክሩ ተተብትቦ የሆነ የሚያስጠላ ምናምን ነገር ነው። ግልብጥ ስታረጉት ግን የሚያምር አበባ የሚያምር ነገር ህይወታችን መለስ ብለን ስናይ ለኛ የሚታየን ትብትቡ ነው። ክሩ ምናምኑ ምንም የማያምር እንትኑ ከንትን ጋር ይገናኛል። ህመም አለ፣ ማጣት አለ፣ ጉስቁልና አለ፣ ችግር አለ፣ የሆነ ነገር አለ። በቃ ምንድነው የሪሌሽንሺፕ መበላሸት አለ፣ በሰዎች መገፋት አለ፣ መከዳት አለ፣ ምናምን የሆነ ደጋግሞ የሚወቅጠን ነገር አለ፣ ምናምን ፍቺ አለ፣ የሆነ ነገር ትርምስምስ ያለ ነው። እኛ ምኑም አልገባንም። እነዚህ ያንዳንዳቸው ነገሮች አጉሎች ናቸው። እግዚአብሔር ከላይ እንዲህ ሲያየው ግን ነገሮች ሁሉ ተያይዘው ለመልካም ለየትኛው መልካም የክርስቶስን መልክ ለመምሰል ለመጨረሻው ለእግዚአብሔር ክብር ለማብቃት ተያይዘው እንደሚሰሩ እናውቃለን። ለኛ መልካም አይደለም ማለት በእኛ ፐርስፔክቲቭ መልካም ለሆነ ሳይሆን በእግዚአብሔር ፐርስፔክቲቭ ለመልካም ነው። እስቲ ዳዊትን ሄዳችሁ በህይወቱ የሆነ ነገሮችን በቃ እንግልቱን ስደቱን ምኑ ንቀሉና አውጧቸው። መዝሙረ ዳዊት ውስጥ እነዛ ምን የመሳሰሉ መዝሙሮች እኮ ነው ነቀላችሁ የምታጠፉት። ከየት ያመጣዋል? በእያንዳንዱ እንግልት ውስጥ ስለ እግዚአብሔር ምህረት፣ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር ታዳጊነት፣ ስለ እግዚአብሔር የሆነ ነገር እየመዘዘ ነው የሚወጣው። የሆነ ነገር ሲሆን የሆነ ነገር እየመዘዘ ነው የሚወጣው። ስለዚህ ከራሱ አልፎ ለብዙ ሺህ ትውልድ የተሰራው በዳዊት በዛ እንግልት ውስጥ ነው የተሰራው። ከየት ነው የሚመጣው ታዲያ? ዝም ብሎ እኮ አይመጣም። ነገሮች ሁሉ ተያይዘው ለመልካም እንደሚሆኑ እናውቃለን። ዓለምን ስናይ ብዙ ነገር ተተራምሷል። ዜናው ያሳስባል።
ብዙ ነገሮች ያስጨንቃል። እግዚአብሔር ግን የራሱ ሐሳብ አለው። እግዚአብሔር የራሱ እቅድ አለው። እግዚአብሔር ምንም ነገር በጅምር አይተውም። የጀመረውን እግዚአብሔር ምን ያደርጋል? ይጨርሳል። ምንድነው የሚለው? አስቀድሞ የጠራቸውን የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን ደግሞ እነዚህ ምን አረጋቸው? አከበራቸው። ኤ ቱ ዚ ነው የተጻፈው እንጂ መሃል ላይ እግዚአብሔር ተደናቅፎ የተወው ነገር የለም። መጽሐፍ ቅዱስ ስናነብ እኮ ገና ሲጀመር እግዚአብሔር አቀደ፣ ሰዎችን የሆነ ነገር አረገ፣ ሰዎች በእግዚአብሔር ላይ አመጹ፣ ኃጢአት ሰሩና ወደቁ። በቃ እግዚአብሔር ፕሮጀክቴ ፌል አረገ፣ እንግዲህ መቼስ ምን ይደረጋል ሌላ ፕሮጀክት ልጀምር ብሎ አይደለም እግዚአብሔር ያደረገው። ያንኑ አዳም ሊፈልግ እግዚአብሔር መጣ። አዳም ሲሸሽ እግዚአብሔር ግን አልሸሸም። ወዴት ነህ እያለ ፍለጋ መጣ። መጀመሪያ እዛው ውስጥ መጣ፣ ቀጥሎ በክርስቶስ ፍለጋ መጣ፣ ቀጥሎ ያን ሁሉ ሰብስቦ እንደገና መጀመሪያ ያሰበው ቦታ እንዲያውም የተሻለ ክብር ላይ የሰውን ልጅ ያስቀምጠዋል። እንኳን እግዚአብሔር የምድር ንጉስ እንኳን የሆነ ከተማ ሲወሰድበት ዝም ብሎ አይተውም። ያለ የሌለ ጉልበቱን አውሎ የተነጠቀውን ነገር የተበላሸውን ሊመልስ ይሞክራል። እግዚአብሔር ነገሩ ፌል አረገ ብሎ አልተወውም። የጀመረውን እግዚአብሔር ይጨርሳል። በጅምር የሚተወው ነገር የለም። ኤ ቱ ዚ እግዚአብሔር እንደ ሐሳቡ፣ እንደ እቅዱ፣ እንደ ፕላኑ ድንገት በሚያወጣው አይደለም። በዘላለም እቅዱ መሰረት እግዚአብሔር ሁሉን ነገር ምን ያደርጋል? ይፈጽማል። ስለዚህ ድናችሁ እንዲሁ ክርስቶስን ሳትመስሉ ለመኖር ያመራችኋል፣ ይናፍቃችኋል። አታገኙ። እግዚአብሔር ጠርቷችሁ አቅዱ እያንዳንዱ የልጁን መልክ እንዲመስል ነው። በቃ ወስኗል ነው የሚለው። ምርጫ የላችሁም። ስለዚህ እየተያሽ ታልፊያለሽ፣ እየተያስክ ታልፋለህ። በህይወትም የሚመጣውን ነገር ሁሉ እግዚአብሔር፣ በህይወታችን የሚመጣውን ነገር ሁሉ እግዚአብሔር ክርስቶስን እንድንመስል ይሰራበታል እንጂ በቃ እናንተ ከቅዴ ውጭ ናችሁ፣ ሞክሬ ምንም አልመሰላላችሁም፣ በቃ ትቻለው አይልም። በእጁ ያለን ሸክላ ነን። መልሶ እያበጀ ስትሰበር እያበጀ እየፈጨ እንደገና እያቦካ እንደገና ሸክላውን እየሰራበት በቃ እዛ ቦታ እንደርሳለን። እንደሱ ነው የሚለው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ምን አድርጓል? ወስኗል። ከወሰነ በኋላ ነው የጠራቸው። ከጠራ በኋላ አይደለም ማንን ይምሰል እያለ ገና አስቀድሞ ሳይጠራን ምጠራቸው ሁሉ ክርስቶስን መምሰል አለባቸው። ምክንያቱም ልጄ በብዙ ወንድሞችና እህቶች መካከል በኩር መሆን አለበት። ይሄ ውሳኔ የተወሰነ ደን ተጠራ። ስለዚህ መጀመሪያ እግዚአብሔር መጨረሻውን አይቶ ነው የጠራን። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ ያለው ለዚህ ነው። እግዚአብሔር ከመጨረሻ ነው እንጂ የሚጀምረው እንደኛ እያንዳንዱን ያያያል። መጨረሻውን አይቶ ከዛ እግዚአብሔር ወደዚህ መጣና ይሰራል አይደል? ስንኖር እንኳን አሁን እኮ ያለምን መጨረሻ ጭምር እናውቃለን። ራእይን የመጨረሻ ገጾች ማየት ነው። ሄዶ ፍጥረት የቱ ጋር ምን እንደሚሆን እናውቃለን አይደል? እናውቃለን። እግዚአብሔር ስለገለጠልን እናውቃለን። ምን ይሆን በሚል ነገር አይደለም የምንኖረው። ስለዚህ እግዚአብሔር ሁሉን በፕላኑ መሰረት በእቅዱ መሰረት እግዚአብሔር ይሰራል። ጌታ ይመስገን። ስለዚህ ለሁሉም ነው ይሄ፣ ላማኞች ሁሉ ነው። እርግጥ ነው መከራ አያስደስትም። የሚያስደስት ነገር የለው። ግን ተስፋ የምናረግበት ነገር አለ። ለመልካማችን መሆኑን እናስባለን። ግን በምድር ላይም ቢሆን እግዚአብሔር ዝም ብሎ አሳልፎ የሚሰጠን አምላክ አይደለም። በአንደኛ ቆሮንቶስ መጽሐፍ ላይ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ እንደዚህ ይላል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ስለ እግዚአብሔር የሚነግረን ይሄ ክፍል እግዚአብሔር የታመነ ነው የሚለው። በቃ የታመነ ነው እግዚአብሔር። በቃ እግዚአብሔር የታመነ ነው። የሁሉ ነገር መሰረት ይሄ ነው። እግዚአብሔር የታመነ ስለሆነ ነው ኪዳኑ እንደማይለውጥ አምነን የተቀመጠ። ራሱ የሚለው እኔ እግዚአብሔር አልለወጥምና እናንተ የጠፋችሁ አይደላችሁም። ስለማይለወጥ ነው። ታማኝ ነው እግዚአብሔር።
በምን ላይ ነው ታማኝ የሆነው ከመከራ አኳያ ብንል ይሄ ክፍል 3 ነገሮችን ይነግረናል ስለ መከራ። እግዚአብሔር ታማኝ ነው ሲለን ለምንድን ነው ምን ላይ ነው ታማኝ የሆነው? የእግዚአብሔር ታማኝነቱ በምን ይገለጣል ብለን ስናስብ 3 ነገሮችን ይነግረናል። መከራ እየተቀበሉ ላሉ ሰዎች ሐዋርያው ጳውሎስ ከራሱ መከራም እና አብረውት ከሚያገለግሉ ወንድሞች መከራ ተነስቶ ነው የሚናገረን። አንደኛ ለሰው ሁሉ ከሚሆነው በቀር ምንም አልደረሰባችሁ፣ ምንም ፈተና አልደረሰባችሁ። ስለዚህ የሆነ ነገር በቃ እኛ ብቻ የተነጠልን ቢመስለን በሰው ሁሉ የሚደርስ፣ በሰው ሁሉ የሚደርስ። አንድ ጊዜ አንዲት ሴት ሞት ይደርስባትና በቤተሰቧ መካከልና በጣም ተጎርታ አንድ ጥበበኛ ጋር ሄደች አሉ። እና ጥበበኛው ጋር ሄዳ በጣም ተቸግሬያለሁ እንደዚህ ሞት ገጥሞኛል ስትለው ቀላል ነው አላት። እና እስቲ ሄደሽ ሞት ካልደረሰበት ቤት የሆነ ፓርቲኩላር ዕቃ አምጪ እና ከዛ በኋላ ለችግርሽ መፍትሄ እናገኛለን ይላታል። ትሄዳለሽ፣ ጎረቤት የሆነ ዕቃ ትጠይቃለች። አለ እዚህ ቤት ሰው ሞቷል ስትል አዎ አባቴ ሞቷል። የሚቀጥለው ቤት እናት ሞተዋል። የሚቀጥለው ቤት ወንድም፣ የሚቀጥለው ቤት እህት፣ የሚቀጥለው ጓደኛ፣ አብሮ አደግ፣ አያት፣ ሁሉ ቦታ ብትሄድ ለካ በሷ የደረሰው በሰው ሁሉ የደረሰው ነው። ወደ ጥበበኛውም ሰው አልተመለሰችም፣ በዛው ቀረች። በሰው ሁሉ የሚደርስ ነው። ለብቻችን ተለይቶ የደረሰብን የሚመስለን ምናቃቸው ጥቂት በጣት የሚቆጠሩ ሰዎች ስለሆኑ ነው እንጂ በዓለም ላይ ያለ ነገር በሙሉ በሰው ሁሉ ላይ የሚደርስ ነው። ስለዚህ እግዚአብሔር እናንተን ብቻ ለይቶ የኔስ ልዩ ነው የምትሉት አይነት እግዚአብሔር መከራ እንዲደርስባችሁ አይፈቅድም። እናንተ የምታልፉበት መንገድ ከዚህ በፊት ብዙዎች ያለፉበት፣ ወደፊትም ሌሎች የሚያልፉበት ነው። ሁለተኛው ታማኝነቱን የሚነግረን ኦኬ በሰው የደረሰ ይሁና እኔ ግን አልቻልኩም እንዳንል ከሚቻላችሁ በላይ እንድትፈተኑ አይፈቅድም። ሁለተኛ የእግዚአብሔር ታማኝነት ከሚቻላችሁ በላይ እንዲሆን አይፈቅድም። ምናልፍበት ነገር የበለጠ ቢከብደን እንኳን እግዚአብሔር በጸጋ ደግፎ እያቆመን ነው ያለፍነው። ስለዚህ እግዚአብሔር ምን ያደርጋል? ከሚቻላችሁ በላይ እንዳይሆን ያደርጋል። ሐዋርያው ጳውሎስ ከሚችለው በላይ መስሎት ነበር። ግድ የለም በጸጋ ትችለዋለህ አለው። ስለዚህ በጸጋ ተቀበለ። ሁለተኛ እግዚአብሔር ታማኝነት ከሚቻለን በላይ እንዲሆን አይፈቅድም። ሶስተኛ ደግሞ የክፍል የሚነግረን እግዚአብሔር ከፈተናው ጋር መውጫውንም ያዘጋጅላችኋል ነው። እግዚአብሔር ታማኝ ነው። ስለዚህ ፈተናውን ብቻ ሰጥቶ አይተወንም፣ መውጫውንም አብሮ የሚሰጠን ነው። ስለዚህ ከፈተናው የምንወጣበትንም አቅም የምናገኘው ከእግዚአብሔር መሆኑን ነው የሚነግረን። ስለዚህ በሚያልፉ በእያንዳንዱ ነገር ላይ እንኳን የእግዚአብሔር ፕሮቪዥን አለ ማለት ነው። በሰው ሁሉ የሚደርሰው ነገር መድረሱ፣ ከፈተናው ጋር መውጫውን ማዘጋጀቱ፣ እንደገና ደግሞ ከአቅማችን በላይ ያለ መሆኑ የእግዚአብሔር ፕሮቪዥንን ነው የሚያሳየን። ስለዚህ በሮሜ መጽሐፍ ላይ እንደምናየው እግዚአብሔር አስቀድሞ በወሰነው ባቀደው መሰረት ሲሰራ ዝም ብሎ የሚተወን አምላክ አይደለም። ስለዚህ እግዚአብሔር አስቀድሞ ወስኖ የወሰናቸውን ምን አደረጋቸው? ጠራቸው ሲባል እግዚአብሔር የሆኑ አስቀድሞ ያወቃቸውን እነንተናን ነው ያወቃቸው ምናምን ብለን እነንተና ደግሞ እንዳልተጠሩ ብዙ ጊዜ ለእንደዛ አይነት ጥቅስ ስለሚውል ነው ይሄን ማነሳው። እግዚአብሔር እንደሱ አይደለም ያዳናቸው። አይደለም እግዚአብሔር እንደሱ ስለማዳኑ መጽሐፍ ቅዱስ የሚነግረን ነገር የለው። አስቀድሞ ያወቃትን እስራኤልን ለምሳሌ ምዕራፍ 11 ላይ ቁጥር 2 ላይ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጠላቸውም ይላል። ስለ እስራኤል ነው የሚናገረው። 9 10 11 ስለ እስራኤል ነው። እግዚአብሔር አስቀድሞ ያወቃትን ምን አላደረገም? አልጣላትም። ይሄ ማለት ግን each and every እስራኤላዊ ክብር ላይ ነው ያለው ማለት ነው። የወደቁ የሉ አሉ። ራሱ ክፍል ምዕራፍ 9 እስከ 11 ብናነብ የሐዋርያው ጳውሎስ ጸሎት ራሱ ምንድነው? ምዕራፍ 9 ሲጀምር እንደው ስለነሱ መዳን እኔ ከክርስቶስ ተለይቼ ለዘላለም የተረጎምኩ በሆን ብሎ እስከ መናፈቅ ድረስ ያልዳኑ እስራኤላውያን ነበሩ። ግን ሁሉንም ምን አድርጓቸዋል? አስቀድሞ ያወቃትን ይላል። ስለዚህ አስቀድሞ መታወቅ ማለት each and everyone እንዲድን ጋራንቲ አይደለም። እግዚአብሔር ሲጠራ እስራኤል እምቢ ማለት ይችላል ማለት ነው። አንድ እስራኤላዊ በቃ እስራኤል ተጠርታለች ስለዚህ እኔ ዋስትና አለኝ ሳይሆን ጥሪውን እምቢ ማለት እንደሚችል የእስራኤል መውደቅ ይነግረናል።
ስለዚህ እግዚአብሔር አስቀድሞ ያወቃቸውን ጠራቸው። የጠራቸው በግድ ማጀራታቸው እየተያዘ አይደለም የሚድኑት። የእግዚአብሔርን ጥሪ እምቢ ማለት ይችላሉ ሰዎች። ስለዚህ የተጠሩ ብዙዎች ናቸው፣ የተመረጡ ግን ምኖች ናቸው? ጥቂቶች ናቸው። ኳሱ ያለው እነሱ እግር ስር ነው እንጂ እግዚአብሔር ባለመጥራቱ አይደለም። እንደሱ አይደለም የእግዚአብሔር ጥሪ። ስለዚህ እግዚአብሔርን ጥሪ እሺ ማለት ያስፈልጋል። ስለዚህ እግዚአብሔር ፕሮቪዥኑ ከመጀመሪያ እስከ መጨረሻ ድረስ ነው። እሺ ብለው ለክርስቶስ የወንጌል ጥሪ የተሸነፉት በሙሉ ነገሮች ሁሉ በሕይወታቸው እንዲሰራ እግዚአብሔር ያደርጋል ማለት ነው። ጌታ ይመስገን። እንዲመስሉ የልጁን መልክ እንዲመስሉ። የልጁን መልክ የምንመስለው በትንሣኤም ሊሆን ይችላል። ምክንያቱም ክርስቶስ የትንሣኤ በኩር ነው። የሁላችን ትንሣኤ የማንን ትንሣኤ ይመስላል? የክርስቶስን ትንሣኤ ይመስላል። ክርስቶስ የአዲስ ዘር መጀመሪያ ነው። እኛም ያንን የምንከተል ነው የሚሆነው። ስለዚህ መከራችንን እናስበው። በሕይወታችን የሚያልፈውን እያንዳንዱን ነገር እናስበው። እያንዳንዱን ነገር ስናይ እያንዳንዱ አደጋ፣ እያንዳንዱ እንግልት፣ እያንዳንዱ ችግር በእግዚአብሔር የታቀደ ላይሆን ይችላል። በሕይወታችን ከመጣ በኋላ ግን እግዚአብሔር የልጁን መልክ እንድንሰራበት ይሰራል። ሁላችን አይገባን፣ ሁላችን አንረዳ እንሆናለን እንጂ ሁላችን በአጋጣሚ የተገኘን ሰዎች አይደለም። ማንም በአጋጣሚ የተገኘ ሰው የለም። ሁላችን በእግዚአብሔር እቅድ፣ በእግዚአብሔር ሐሳብ መሰረት የዳንን ሰዎች መሆናችንን መቀበል ይኖርብናል። ሁላችን እግዚአብሔር ሳይፈልገው የዳነ ሰው የለም። እግዚአብሔር ሳይጠራው የመጣ ሰው የለም። በመንፈስ ቅዱስ እግዚአብሔር ልቡን ነክቶ የኃጢአተኝነቱን ገልጦለት የእግዚአብሔርን ፍቅር አስረድቶ ከማረከው ሰው ውጪ ወደ እግዚአብሔር የመጣ ሰው የለም። በመንፈስ ቅዱስ የተሳብን ያንን ጥሪ እግዚአብሔርን በጸጋው ሰርቶ የሰጠንን ነገር እሺ ብለን በእምነት በመቀበላችን የዳንን ሰዎች ነን። ሁልግስትን እንደሚያደርግ ያዕቆብንም ብናነብ ተመሳሳይ ነገር ነው የምናገኘው። ስለዚህ መከራውን ብቻውን ስናየው ምንም ያስመካ ምንም ያስደስት ነገር የለውም። መከራው አውትካሙን ስናየው ግን ይሄንን በማየት ምን እናረጋለን? እንመካለን። ውጤቱን ስናየው እንመካለን። በመጨረሻ የሚያስገኘውን ነገር እንመካለን። ሌላ አቋራጭ የለም። በምድር ላይ ብዙ አቋራጭ የተጠቀመናቸው ነገሮች ሊኖሩ ይችላሉ። በዚህ ላይ እንደኛ አይነቱ ከሆነበት ወደዚህ መጥቶ የኖረ ሰው ብዙ አቋራጭ የተጠቀመናቸው ሊኖሩ ይችላሉ። አንፎርቹኔትሊ ወይም ፎርቹኔትሊ ለዚህ ጉዳይ ግን አቋራጭ የለው። ባለቤቱ እግዚአብሔር ነው። እየሰራ ያለው እግዚአብሔር ነው። ሁሉን ነገር አቅዶ በቅዱ መሰረት አንዱን ከሌላው ጋር እያከታተለ በሕይወታችን በስራ ላይ ያለው እግዚአብሔር ነው። ለዚህ የሚሆን ምንም አቋራጭ የለም። ይቅርታ፣ ምንም አቋራጭ የለም። የሚሻለው ግን መከራው መጨረሻ ለክብር እንደሚያበቃ የምናስብ ከሆነ የሁላችን ናፍቆት ክርስቶስን መምሰል ነው። ክርስቲያን ሁሉ እንደሚናፍቅ አስባለሁ። እያንዳንዱ ክርስቲያን ጌታን መምሰል ይፈልጋል። ግን መንገዱ ነው የከበደን፣ መንገዱን ነው የጠላ ነው እንጂ ጌታን መምሰልማ እንዴት ያስደስታል! እጅግ በጣም የሚያስደስት ነገር ነው። መንገዱ ነው። ግን እግዚአብሔር አይተወንም። አለበለዚያ ለክብር ሳንበቃ ልንቀር ስለሆነ እግዚአብሔር ይሄንን አልተወም። ብንተባበር ነው የሚሻለው። ቅድም እንዳልኩት ወርኪንግ ቱጌዘር የሚለው የነገሮችን መያያዝ ብቻ ሳይሆን እኛ ከእግዚአብሔር ጋር መስራታችንንም የሚመለከት ከሆነ ከእግዚአብሔር ጋር ተስማምተን ብንሰራ ነው የሚሻለው። ምክንያቱም ቅድስናን በሚመለከት ረገድ ቅድስና የእግዚአብሔር ስራ ብቻ አይደለም። ለመቀደስ ስንፈልግ እግዚአብሔር በጸጋው ነው የሚቀድሰን። እግዚአብሔር በጸጋው ነው ከዓለም የሚለየን። ግን የኛ እሺ ባይነት መኖር አለበት። እግዚአብሔር ሲናገረን እሺ ብለን እኛ ከእግዚአብሔር ጋር የምንሰራው ነገር አለ። ማስቻል የእግዚአብሔር ነው። ማቆም የእግዚአብሔር ነው። መደገፍ የእግዚአብሔር ነው። መርዳት የእግዚአብሔር ነው። እሺ ብሎ ከእግዚአብሔር ጋር ተያይዞ መጓዝ ግን የማን ነው? የኛ ነው። ስለዚህ ነገሮች ብቻ አይደለም የሚያያዙት። እግዚአብሔር ከኛ ጋር ምን የሚያደርግበት ነው? የሚሰራበት ነው። ቅድም በአዲሱ መደበኛ ትርጉም ያነበብኩት አማራጭ ትርጓሜ የሚለው በጎ የሆነውን ለማድረግ እርሱን ከሚወዱት ጋር ይሰራል። ስለዚህ እኛ ከእግዚአብሔር ጋር በእኛም ህይወት ጉዳይ ላይ አብረን የምንሰራ ነን። የምንቀደሰው እግዚአብሔር በጸጋው ነው የሚቀድሰን። ግን ደግሞ ለእግዚአብሔር ምን ማለት አለብን? እሺ ማለት አለብን። እሺ ማለት አለብን። በሌሎች ክፍሎችም ላይ ሐዋርያው ጳውሎስ ይናገራል። ለክብር የሚሆኑ ዕቃዎች አሉ፣ ለውርደት የሚሆኑ ዕቃዎች አሉ። ዕቃዎቹን እግዚአብሔር ራንደምሊ የሚመርጣቸው ሳይሆን ማን ነው እሺ የሚለው? ምርጫው የማን ነው? የኛ ነው። ስለዚህ በህይወታችን በሚያልፈው ነገር እግዚአብሔር ከኛ ጋር ሲሰራ እሺ ብለን ለእግዚአብሔር በመገዛት በምናልፍበት ነገር ውስጥ እግዚአብሔር በዛ ውስጥ ምን ሊያስተምረን እንዳሰበ እግዚአብሔርን እየጠየቅን
የእግዚአብሔርን ሐሳብ እየመረመርን በህይወታችን በሚያልፈው ነገር ላይ እሺ ጌታው እያልን ብንቆይ ከእግዚአብሔር ጋር በመስራት የምናገኛቸው ነገሮች ቶሎ እናገኛለን። ትዕግስቱን ቶሎ እንማረዋለን። ሌላውንም ቶሎ እንማረውና የእግዚአብሔርን ክብር በምድር ላይ እንኳን ኤክስፒሪየንስ እያደረግነው እንሄዳለን። ስለዚህ ከእግዚአብሔር ጋር መተባበር እሺ ማለት ለሁላችንም ያዋጣናል። ጌታ ይመስገን። ክፍሉን አነብና እጨርሳለሁ። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ተያይዞ እንዲደረግለት እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። ጌታ ይመስገን። እግዚአብሔር ይመስገን። አስቀድሞ ያወቃቸው። መቼም አስቀድሞ ያወቃቸው ሲባል አስቀድሞ ልባችንን አውቆ ጥሩ ልብ ያለንን ሰዎች ጠራን ማለት አይደለም አይደል? መቼም እኔ ትህትናዬን አውቆ እንደው ልቤ ድሮም እግዚአብሔርን እፈልግ ስለነበር ነው የዳንኩት የምትሉ ትኖሩ ይሆን? እንደማትኖሩ ተስፋ አደርጋለሁ። አይደል? እኔ ከልጅነቴም በቃ ጌታን እፈልግ ነበር ስለዚህ ጠራኝ እንደማትሉ። ድነት ሙሉ በሙሉ የማን ነው? እግዚአብሔር ነው። እኛ ስለፈለግን አይደለም፣ እግዚአብሔርን ጸጋ ነው። የክርስትና ሴንተሩ ድነት በምንድን ነው? በጸጋ ነው እንጂ የሆነ ጥሩ ልብ ያላችሁ እንዲያውም የልብ ምርጫ ከሆነ ክፉ ልብ ያለውን ጠራ ብንል ነው የሚያስኬደው። እንዲያውም ግን እንደሱ አይደለም። በጣም የከፉትን ጠርቶ ሌሎቹን እየተው አይደለም። እንደሱ አይደለም የእግዚአብሔር ስራ። ለሁሉም ጥሩ ልብም መጥፎም ልብም ላላቸው ጥሩ ልብ ራሱ ከእግዚአብሔር አኳያው ማን ሊኖረው እንደሚችል አላቅም። እግዚአብሔር ሁሉንም ነው ምን ያደረገው? የጠራው። በቅዱ መሰረት ስንመጣ ግን ከመጣን በኋላ ግን እግዚአብሔር አይተወንም። ማንንም በልቡ ክፋት ምክንያት እግዚአብሔር አይተውም። ከጠራ በኋላ እግዚአብሔር ማንንም ባለበት ደግሞ አይተውም አይደል? አይተውም። በምንም አይነት ሁኔታ ውስጥ ሰዎች ቢሆኑ እንዲመጡ ነው የምንጋብዘው። በምንም አይነት ነገር ውስጥ ቢነከሩ እንዲመጡ ነው የምንጋብዘው። በጣም በከፋ ነገር ውስጥ እንኳን ቢሆኑ ካለህበት ሁኔታ ጋር ነው የምንላቸው። የፈለገ የኃጢአት አዘቅት ውስጥ ቢሆኑ ከእግዚአብሔር ጸጋ ያለፈ አዘቅት የለም። ጸጋው ያለ ምልክ ያለ ስፍር ያለ መጠን በለጠ ስለሚል ከየትኛውም የኃጢአት ውድቀት የበለጠ ጸጋ ነው ያለው። ስለዚህ የትኛውም ሰው ባለበት ሁኔታ እንዲመጣ እግዚአብሔር ይፈልጋል። ስለሚወደው ግን የትኛውም ሰው እግዚአብሔር ባለበት ሁኔታ ውስጥ አይተወው። ስለዚህ ምን ያደርገዋል? ይለውጠዋል፣ ይሰራዋል። መዶሻ አለው፣ መሮ አለው እግዚአብሔር። እዛ አይደለም እዚሁ እርስ በርሳችን ማለት ነው አይደል? መሮ ያዙ ሰዎች አሉ፣ መዶሻ ያዙ ሰዎች አሉ። እየጠረቡ ነው፣ እየሰሩ ነው። አያውቁት ይሆናል። እያንዳንዱን ነገር እግዚአብሔር ምን ያደርግበታል? ይሰራበታል። እንጸልያለን።